ዛሬ ደግሞ የምናየው ትድግና ቁጥር 5 ይሆናል። ካለፉት ከቁጥር 3 ከቁጥር 1 ጀምሮ እስከ 4 ካሉት የተለየ ናቸው። ዛሬ የምንመለከተው በምንድነው የተለየው የሚለውን ነገር አብረን እናነባለን ማለት ነው። የዛሬው ትኩረታችን የሐዋርያት ሥራ ምዕራፍ 27 ከቁጥር 1 ጀምሮ እስከ ምዕራፍ 28 ቁጥር 10 ያለውን ነው የምናነበው። ስለዚህ ለማንበብ እንዲመቸን ሁላችንም ቆመን ብናነብ ደስ ይለኛል። እናንተ ጎበዞች ናችሁ። ስለዚህ ያንን ጉብዝናችሁን በእግዚአብሔር ቃል አስደግፌ ቆመን ማንበባችን የሚያረጋግጥ ክፍል አነብና አነባዋለሁ። ጥቂት ነገር ማንበው ነህምያ ምዕራፍ 8 ላይ እንደዚህ ይላል። ከዛም እግዚአብሔር ለእስራኤል ያዘዘውን የሙሴ ሕግ መጽሐፍ እንዲያመጣ ለጸሐፊው ለዕዝራ ነገሩት። ቁጥር 3 ላይ ከማለዳ ጀምሮ እስከ ቀትር ድረስ ድምጹን ከፍ አድርጎ አነበበ። ሕዝቡም ሁሉ የሕጉን መጽሐፍ በጥሞና አደመጠ። የሚገርም ነገር እኮ ነው። ቁጥር 5 ላይ ዕዝራ መጽሐፉን ከፈተ። ከሕዝቡ ከፍ ብሎ ቆሞ ስለነበረ ሁሉም ያዩት ነበር። በከፈተው ጊዜ ሕዝቡ ሁሉ ቆመ። አሜን አሜን ብለው መለሱ። ከዚያ በኋላ በግንባራቸው ወደ መሬት ተደፍተው ለእግዚአብሔር ሰገዱ። ቁጥር 8 ላይ ሕዝቡም የሚነበበውን መረዳት እንዲችሉ ከእግዚአብሔር ሕግ መጽሐፍ ካነበበላቸው በኋላ ይተረጉምላቸውና ይተነትንላቸው ነበር። ቁጥር 9 ይህች ቀን ለአምላካችን ለእግዚአብሔር የተቀደሰች ናት፣ አትዘኑ አታልቅሱም አላቸው። ምክንያቱም ሕዝቡ የሕጉን ቃል በሚሰሙበት ጊዜ ያለቅሱ ነበር። ቁጥር 13 ላይ ከወሩም በሁለተኛው ቀን የቤተሰቡ ኃላፊዎች የሕጉን ቃል ለመማር ከካህናቱ ከሌዋውያን ጋር በጸሐፊው በዕዝራ ዙሪያ ተሰበሰቡ። ከዛ እየቀጠለ ይላልና ስለዚህ ቆሞ ማንበብ ያው መጽሐፍ ቅዱሳዊ ነው፣ አንብቡ ስለሚል ማለት ነው። ስለዚህ ሰዎችን ያስለቀሳቸው ሰዎችን ንስሐ እንዲገቡ ያደረጋቸው መነበቡ ነው። ስለዚህ እግዚአብሔር በዚህ ውስጥም ስለሚመጣ ይሄን አስበን አብረን መጽሐፍ ቅዱሳችን ቆም ብለን ጮክ ብለ አነባለሁ፣ አብረን እናነባለን ማለት ነው። ዲሱ ተደርጎ ነው ማነበው። ስለዚህ እንደዚህ ይላል። ዕዝራ ምዕራፍ 27 ላይ ከቁጥር 1 ጀምሮ እንደዚህ ይላል። ወደ ኢጣሊያ እንድንሄድ በተወሰነ ጊዜ ጳውሎስንና ሌሎቹን እስረኞች የንጉሠ ነገሥቱ ክፍለ ጦር አባል ለሆነው ዩልዮስ ለተባለ የመቶ አለቃ አስረከባቸው። ከአድማርጢስ ተነስቶ በእስያ አውራጃ ባህር ዳርቻ ላይ ወዳሉት ወደቦች በሚሄደው መርከብ ተሳፈረ። የባህር ጉዞ ጀመርን። በተሰሎንቄ ይኖር የነበረው የመቄዶንያው ሰው አርሲጥሮክስም ከኛ ጋር ነበረ። በሚቀጥለው ቀን ሲዶና ደርሰን ዩልዮስም ለጳውሎስ ደግነት በማሳየት ወደ ወዳጆቹ ሄዶ እርዳታ እንዲቀበል ፈቀዱለት። የሚገርም ነገር እኮ ነው። የእግዚአብሔር እጅ ከሱ ጋር ስለለኮ ነው ፈቀዱለት። ከዚያም ተነስተን በባህር ተጓዝን። ነፋስም ከፊት ለፊት ስለገጠመን የቆጵሮስን ደሴት ተገን አድርገን አለፍን። በኪልቅያና በጵንፊልያ ዳርቻ ያለውን ባህር ከተሻገርን በኋላ በሉቂያ አገር ሙራ የተባለ ቦታ ደረስን። ከዛም የመቶ አለቃ ወደ ኢጣሊያ የሚሄድ የእስክንድርያ መርከብ አግኝቶ አሳፈረን። ብዙ ቀን በዝግታ እየተጓዝን ቀንዲሱ አካባቢ በጭንቅ ደረስን። ንፋሱም ወደፊት እንዳንሄድ በከለከለን ጊዜ በስልሙና አጠገብ አድርገን በቄርጦስ ተተግነን ሄድን። ጥግ ጥጉንም ይዘን በላሲያ ከተማ አጠገብ ወዳለው መልካም ወደ ተባለ ስፍራ በጭንቀት ደረስን። ቁጥር 9 ላይ ብዙ ጊዜ ባክኖ የጾም ጊዜ ስላለፈ በመርከብ መጓዝ አደገኛ ሆኖ ነበርና ጳውሎስ እናንተ ሰዎች ጉዞ አደገኛ እንደሚሆን በመርከቡና በጭነቱ እንዲሁም በእኛ በራሳችን ላይ እንኳን ትልቅ ጉዳት እንደሚያደርስ ይታየኛል ብሎ አስጠነቀቃቸው። የመቶ አለቃው ግን ከጳውሎስ ምክር ይልቅ የመርከቡ መሪና የመርከቡን ባለቤት ያሉትን ይሰማ ነበር። ለምን? ዕውቀት ስላላቸው፣ ልምድ ስላላቸው፣ ተመክሮ ስላላቸው እነሱን ሰማ። ክረምቱንም በዛ ለማሳለፍ ወደቡ አመቺ ስላልነበረ አብዛኛዎቹ ፊንቄ ወደ ተባለ ወደብ ደርሰው በዛ ለመክረም ተስፋ በማድረግ ጉዟችን እንድንቀጥል ውሳኔ አስተላለፉ። ወደቡም በቀርጤስ ደቡብ ምዕራብና ሰሜን ምዕራብ ትይዩ የሚገኝ ነበር። መጠነኛ የደቡብ ንፋስ በነፈሰ ጊዜም እንዳሰቡት የሆነላቸው መስሏቸው መልህቁን ነቅለው የቂርጦስን ዳርቻ በማያስ ተጓዙ። በጣም ዝግ ያለ ንፋስ ነበር። በጣም የሚያታልል ንፋስ ነበር። እንደዚህ ነው የሚሉት አንዳንድ መጻሕፍት። በጣም የሚያታልል ንፋስ ነበር። እሱን ሲያዩ አገር ሰላም ነው፣ ምንም ነገር የለም ብሎ ጉዞ ጀመሩ። ብዙም ሳይቆዩ ግን ሰሜናዊ ምስራቅ የሚሉት ኃይለኛ
አውሎ ንፋስ ከደሴቱ ተነስቶ ቁልቁል መጣባቸው። መርከቢቱን በማዕበሉ ስለተያዘች ወደ ንፋሱ ልትገፋ አልቻለችም። ስለዚህ መንገድ ለቀን በንፋሱ ተነዳን። የሚመራን መሪው ሳይሆን ካፒቴኑ ሳይሆን ምን ሆነ? ንፋሱ ሆነ። ቄዳ የተባለችውን ትንሽ ደሴት ተገን አድርገን በማለፍ የመርከባውን ሕይወት አድን ጀልባ በብዙ ድካም ለማትረፍ ቻለን። ጀልባውን ወደ ላይ ጎትተው ካወጧት በኋላ መርከቡ እንድትፈራረስ ዙሪያውን በገመድ ጠምጥመው አሰሯት። ስርቲስ ከተባለው አሸዋማ ደለል ጋር ሄደው እንዳይላተሙ ስለፈሩም የመርከባውን ሸራ አውርደው እንዲሁ በዘፈቀድ እንድትነዳ አደረጉ። ማዕበሉን ክፉኛ ስላንገላታት በማግስቱ ጭነቱን እያነሱ ወደ ባህር ይጥሉ ጀመረ። በሶስተኛው ቀንም የመርከቡ ሸራ ማውጫና ማውረጃ መሳሪያ በገዛ እጃቸው ነቃቅለው ወደ ባህር ጣሉት። ብዙ ቀንም ፀሐይና ከዋክብት ማየት ስላልተቻለና ንፋሱም ስለተበረታብን ለመትረፍ የነበረን ተስፋ ሁሉ ተሟጠጠ። ቁጥር 21 ላይ ሰዎች እህል ሳይቀምሱ ብዙ ቀን ከቆዩ በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ የነገርኳችሁን ሰምታችሁ ቢሆን ኖሮ ከቀርጤስ ባልተነሳችሁና ይህ ጉዳት ጥፋት ባልደረሰባችሁ ነበር። አሁንም ቢሆን አይዟችሁ፣ መርከቡ እንጂ ከናንተ አንዲት ነፍስ እንኳን አትጠፋምና በትላንትናው ላይ የእርሱ የሆንኩትና የማመልከው እግዚአብሔር የላከው መልአክ ባጠገቤ ቆሞ ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል፣ ካንተ ጋር የሚጓዙትን ሰዎች ሕይወት እግዚአብሔር አትርፎልሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እርሱ እንደነገረኝ እንደዛው እንደሚሆን በእግዚአብሔር አምናለሁና። ይሁን እንጂ ወደ አንድ ደሴት በንፋስ ተወስደን እዛ መጣላችን አይቀርም። በ14ኛው ሌሊት በአዳሪያ ባህር ላይ ከወዲያ ወዲህ ስንንገላታ እኩለ ሌሊት ገደማ መርከቦቹ ወደ መሬት የተቃረቡ መሰላቸው። ቁጥር 13 ላይ ላንብብላችሁ። 33 ላይ ሊነጋጋ ሲልም ጳውሎስ ሁሉ ምግብ እንዲበሉ እንዲህ ሲል ለመናቸው። 14 ቀን ሙሉ ልባችሁ ተንጠልጥሎ ምንም ሳትቀምሱ ጦማችሁን ሰነበታችሁ። ስለዚህ ስለሚያበረታችሁ አሁን እህል እንድትቀምሱ ለምናችኋለሁ። ከእናንተ መካከል ከራሱ ጠጉር አንዲት እንኳን የሚነካበት ማንም የለምና። ይህን ካለ በኋላ እንጀራ ይዞ በሁሉ ፊት እግዚአብሔርን አመሰገነ፣ ቆርሶም ይበሉ ዘመረ ይላል። ቁጥር 39 ላይ በነጋም ጊዜ ወደ የብስ መቅረባቸውን አላወቁም ነበረ። ቁጥር 42 ላይ ወታደሮች ከእስረኞች ማንም ዋይቶ ለማምለጥ ቢሞክር ለመግደል ተስማሙ። የመቶ አለቃው ግን ጳውሎስ እንዲተርፍ ስለፈለገ ያሰቡትን እንዳይፈጽሙ ከለከላቸው። መዋኘት የሚችሉ ከመርከቡ እየዘለሉ አስቀድመው ከባህሩ ወደ ምድር እንዲወጡ፣ የተቀሩት ደግሞ በሳንቃዎች ወይም በመርከቡ ስብርባሪ እየተንጠለጠሉ እንዲወጡ አዘዘ። በዚህ መንገድ ሁሉም በደህና ወደ ምድር ደረሱ። አሜን። እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ ስለተባረከው ስለዚህ የእውነት ቃል በጌታችን በኢየሱስ ክርስቶስ ስም ክብር ላንተ እንሰጣለን። ተመስገን። ይሄን እውነት ግለጥልን። በዚህ እውነት ውስጥ እግዚአብሔር ሆይ ፍቃድን አሳየን። ክብር ሁሉ ላንተ ይሁን በጌታችን በኢየሱስ ክርስቶስ አሜን። እግዚአብሔር ይባርካችሁ። እንቀመጣለን። ረጅም ሰዓት አቆምኳችሁ። ያው እንደምታውቁት እነዚህ ሰዎች ከቂሳሪያ ወደ ሮም እንዲሄዱ የነበረው ንጉስም አሳሪውም አገረ ገዢው ፈቅዶላቸው ጉዞ ጀመሩ። ጳውሎስ ጋር ሄዱ ሰዎችም ነበሩ። በጣም የሚገርመኝ አንዱ ከሱ ጋር ሄደው ሰው ሉቃስ ነው። ታውሳላችሁ። ከኢየሩሳሌም ጀምሮ እስራት እንዳለበት መከራ እንደሚቀበል ሰምቶ ከሱ ጋር ነበር። 2 ዓመት በእስር ቤት በቆየበት ጊዜ ወንድማችን ሉቃስ ከሱ ጋር ነበር። አሁንም ደግሞ እንደገና ወደ ሮም በሚሄድበት ጊዜ ከሱ ጋር ነበር። የሚገርም ነገር ነው። እግዚአብሔር እንዲህ አይነት ወዳጅ ይስጠን። በመከራ ጊዜ የማይለይ ወዳጅ፣ በፈተና ጊዜ የማይከዳ ወዳጅ፣ በጭንቅ ጊዜ አብሮ ሊሆን የሚችል ወዳጅ ወንድማችን ሉቃስ ከዚህ ወንድም ጋር አብሮ ነበር። እሱ በእስር ቤት በወደቀበት ጊዜ የት እንደሚኖር አላቅም፣ የት እንደሚተኛም አላቅም፣ ምን እንደሚበላም አላቅም። ባለሙያ እንደሆነ አውቃለሁ። የሕክምና ባለሙያም እንደሆነ ይታወቃል። በዛ ሰርቶ ይሁን በምን ሰርቶ እንደበላም አይታወቅም፣ ግን ከሱ ጋር ነበር። ሌላው ደግሞ በዛን ጊዜው
ዩልዮስ የሚባል የመቶ አለቃ ነበር። በሱ መሪነት ነበር ይሄዱ የነበሩት። ጳውሎስ ከቂሳራ ተነስቶ ሮም ለመግባት የፈጀበት ቀን ምን ያህል እንደሆነ አይታወቅም። ለማስተላሰል ሞክሬ ነበር፣ ለመደመር ሞክሬ ነበር፣ በዚህ አቅጣጫ የተጻፉ መጽሐፍቶችንም ለማየት ሞክሬ ነበር፣ ላገኝ አልቻልኩም። ግን ረጅም ጊዜ እንደወሰደባቸው ማወቅ ትችላላችሁ። 7 ቀን የቆዩበት ጊዜ፣ 14 ቀን የቆዩበት ጊዜ፣ 3 ወር የቆዩበት ጊዜ፣ ሌላም የቆዩበት ጊዜ አለ። አንዳንዱ በጣም ብዙ ቀን ቆየን ይላሉ፣ አይታወቅም። ነገር ግን የወሰደባቸው ጊዜ ስንት ነው ታውቃላችሁ? 3000 ኪሎ ሜትር ነበረ። ኢማጂን 3000 ኪሎ ሜትር አስቡት። ከዚህ አስመራ 1000 ኪሎ ሜትር ነው የሚባለው። እንግዲህ አስቡት ምን ያህል ርቀት እንዳለው መመልከት ትችላላችሁ። ከእስረኞች መካከል ደግሞ አንድ ሰው እስረኛ ሆኖ በመካከላቸው ተገኝቷል። በቆላስይስ ምዕራፍ 4 ቁጥር 10 ላይ ይገኛል። እዚህ ላይም ጽፎታል፣ ወንድማችን ሉቃስ አስፍሮታል። ከእስረኞች መካከል አርሲጥሮክስ የሚባል ነበረ። ታስታውሳላችሁ በኤፌሶን በነበሩበት ጊዜ ውስጥ በዛን ወቅት ከወንድሞች መካከል አንዱ ነበረ ከዚህ የትግል ወይም ደግሞ የትግል ጨዋታ እንዲያሳይ ተጎትቶ የገባ ሰው ነበረ እና ይሄ ሰው ከወንድማችን ሐዋርያ ጳውሎስ ጋር እስረኛ ሆኖ ሄዷል። በምን እንደታሰረ እንዴት እንደታሰረ የታወቀ ነገር የለም። ግን እስር ቤት ተገናኝተው አብረው እንዲሄዱ ወደ ሮም ቅዱስ ቃሉ ይናገራል። ከዚህ ከቂሳራ የተነሳው በክረምት ወራት ነበር። ጦም የነበረበት ጊዜ ነበር። ታሳውሳላችሁ በዛ ጊዜ ውስጥ የመስተስሪያ ጾም ይደረግ ነበር። ለዚህ መጽሐፍ ቅዱስ መነሻ የሚሆነው ዘሌዋዊ ምዕራፍ 16 ላይ መመልከት ትችላላችሁ። የተለመደ ነው። አብዛኛው ይሄ ጾም የሚደረገው በመስከረም ላይ ነበር። በዛ ወቅት ደግሞ ኃይለኛ የክረምት የገባበት ወቅት ነበርና በዚህ በክረምት ወቅት ውስጥ በጀልባ ላይ በተለይም ደግሞ በባህር ላይ መሄድ አይመከርም። ኃይለኛ ንፋስ ይመጣል፣ ኃይለኛ ሞገድ ይፈጠራል። ስለዚህ በዚህ አቅጣጫ ሪከመንድ አይደረግም። በዚህ ወቅት ነበር ይሄዱት የነበረው። በወሩም በ10ኛ ወር ተብሎ ስለሚሰላ ይሄ 10ኛ ወር ደግሞ ሲቆጠር በእኛ አቆጣጠር መስከረም እንደሆነ ይታወቃል። በመርከብ ውስጥ ሁለት ነገሮች አሉት። አንደኛ ወደ 276 የሚሆኑ ሰዎች ነበሩ ወደ ሮም የሚሄዱት። አንዳንዶቹ ነጋዴዎች ናቸው፣ ሁለቱ እስረኞች ናቸው፣ ሌሎች ደግሞ ሌሎች ጉዳይ ያላቸው ሰዎች ናቸው፣ ሌሎች ደግሞ ወታደሮችና ጠባቂዎች ናቸው። ሌላም ደግሞ ባለቤቱና ደግሞ የመርከቡ አብራሪ ወይም ካፒቴን ከሱ ጋር ደግሞ ረዳቶቹ ነበሩ። 276 የሚሆኑ ሰዎች ነበሩ። መርከባው ሰው ብቻ ሳይሆን የጫነችው እህልም ጭና ነበር፣ ስንዴ እህል ጭና ነበር። ይሄ ስንዴ ሮም ያስፈልጋታል። ለፓስታውም፣ ለዳቦውም፣ ለመኮሮኒውም ያስፈልጋል። ስለዚህ እንደ ትልቅ ነገር ነው የሚቆጠረው ይሄን ዕቃ ይዞ መሄድ። በዚህ ጭነው ነበር የሚሄዱት። ጳውሎስ ከልምዱ የተነሳ ምክንያቱም ብዙ ጊዜ ላገለግል በሚሄድበት ጊዜ በመርከብም በጀልባ መሄድ ስለነበረ ከልምዱ ተነስቶ ምናልባትም ደግሞ በተለየ መንገድም እግዚአብሔር ተናግሮት ሳይሆን አይቀርም አስጠነቀቃቸው። ጊዜው ጥሩ አይደለም፣ በዚህ ሰዓት ባንሄድ ይሻላል፣ ከፊታችን ማዕበል ይኖራል፣ ሞገድ ይኖራል ብሎ ደጋግሞ ነገራቸው። ይሄ ምዕራፍ 27 ቁጥር 37ን መመልከት ትችላላችሁ። ነገር ግን አልሰሙትም። ሶስቱ ሰዎች አልሰሙትም። አንዱ የመርከቡ ባለቤት አልሰማው። እሱ ቶሎ ደርሶ ገንዘብ ማግኘት ነው የሚፈልገው። እሱ ቶሎ ደርሶ ስራውን ጨርሶ ሌላ ስራ ለመስራት ነው የሚፈልገው። አልሰማው። ካፒቴኑም አልሰማውም። ምክንያቱም ዕውቀት አለው፣ ልምድ አለው። ከጳውሎስ የተሻልኩ ነኝ ብሏል። ደግሞ ሲያታልላቸው ንፋሱ ቀዝቃዛ ንፋስ ነበረ፣ ኃይለኛ ንፋስ አልነበረም። ስለዚህ ይሄ በዚህ ንፋስ ምንም አይነት መርከቡ ሊገለብጥ የሚችል ማዕበል ሊያስነሳ የሚችል ነገር የለም አለ። መቶ አለቃውም ጳውሎስን ከመስማት ይልቅ እነሱን ሰማ። ባለቤት ስለሆነ ካፒቴን ስለሆነ ከጳውሎስ ይልቅ የተሻለ ዕውቀት አላቸው፣ ልምድ አላቸው ብሎ ሰማ። ስለዚህ ጉዟቸውን ቀጠሉ እና እየሄዱ እያለ ኃይለኛ ንፋስ መጣ። ጥቂት ነው ሄዱ፣ ጥቂት ንፋስ መጣ። ከዛ በኋላ ወዲያውኑ ነው ንፋሱ የመጣው። በጣም የተለመደው በእኛ አውራቂስ ተብሎ የሚጠራው
ንፋስ ማለት ነው። አዲሱ መደበኛ ትርጉም ሰሜናዊ ምስራቅ ንፋስ ይለዋል። በጣም ኃይለኛ ንፋስ ማለት ነው። ኃይለኛ ንፋስ እንዳውም እዚህ እንደዚህ ነው የሚሉት። ንፋሱ ወደ አንድ አቅጣጫ የሚወስደን ሳይሆን ወዲህና ወዲያ የሚያንገላታ ነበር ነው የሚሉት። በቃ በየትኛው አቅጣጫ ወዴት እንደሚሄዱም አያውቁትም ነበር። መሪው ሳይሆን ካፒቴኑ ሳይሆን የሚቆጣጠረው መርከቡ ንፋሱ ነበር የሚቆጣጠራቸው። ንፋሱ ወደሚመራቸው ይሄዱ ነበር። መሪ ያለ መሪው የማይመራው ማለት ነው። ማሽኑ እያለ ማሽኑ ሊቆጣጠረው የማይችለው ማለት ነው። ይነዱ ነበር። በንፋስ የሚነዳ ህዝብ 276 የሚሆን ሰው በንፋስ የሚነዳ። ኮምፓሱ አይሰራም። ወዴት እንደሚወስዳቸው የትኛው አቅጣጫ ተከትለው እንዲሄዱ እንኳን አያውቁትም። አንዴ ወደዚህ ይመጣሉ፣ አንዴ ወደዚህ ይመጣሉ፣ አንዴ ወደፊት ይሄዳሉ፣ አንዴ ወደ ኋላ ይመጣሉ። አያውቁትም። እንዲህ አይነት የጭንቅ ጊዜ ነበር። እንደዚህ ለምዕራፍ 27 ቁጥር 16 ላይ በጭንቅ በፍርሃት የተዋጡበት ጊዜ ነበረ። ኃይለኛ ጭንቀት፣ ኃይለኛ ምጥ በመካከላቸው የተፈጠረበት ወቅት ነው። የት ነው የምንሄደው? ከማን ጋር ነው ምንላተመው? መጨረሻችን ምንድነው የሚሆነው የሚል የጭንቀት ጊዜ ነበራቸው። ከጭንቀቱ የተነሳ ወደ ባህር እንቁ የሆነውን መልካም የሆነውን በጎ የሆነውን የራሳቸውን ዕቃ ይወረውሩ ነበር። ምናልባት ያቃልለው እንደሆነ ብለው ማለት ነው። ብዙ የራሳቸው የሆነውን ነገር ጣሉ። ነገር ግን አሁንም ሊድኑ አልቻሉም፣ ሊተርፉ አልቻሉም። የቀጠለ ነው የመጣው። የመርከቡን ዕቃ እየሰባበሩ እየገነጣጠሉ ወረወሩ ብሎ ነው የሚሉት። ለባህር ወረወሩት። ግን ይሄ ማዕበሉን ጸጥ ሊያሰኝ አልቻለም። ብዙ ቀን ፀሐይ ሳያዩ ቆዩ። ቀኑ አልታወቀም። ብዙ ቀን ነው ፀሐይ ሳያዩ ቆዩ። ለረጅም ጊዜ ምናልባት እዚህ ላይ ሲናገር ለ14 ቀን ምግብ ሳይበሉ እንግዲህ አስቡት እንዴት ይቻላል? ከፍርሃት የተነሳ ከጭንቀት የተነሳ የምግብ አፒታይታቸው የተዘጋበት ወቅት ነበር። ምግብ ሳይበሉ ቆዩ። 14 ሌሊት አሳለፉ። ስለዚህ በጣም ተስፋ የመቁረጥ ጊዜ ነበር። አስፈሪ ሞት ወደ ጳውሎስ የመጣበት፣ ከጳውሎስ በስተቀር ሁሉ በፍርሃት የተዋጠበት፣ የሞቱን ቀን የሚጠባበቅበት፣ የሚጠፋበትን ቀን የሚጠባበቅበት፣ ከዚህ በኋላ ልወጣ አልችልም ብሎ በራሱ ተስፋውን ያሟጠጠበት ወቅት ነበር። ተመልከቱት። እየበረታ እየጠነከረ በየትኛው አቅጣጫ ሊወስዳቸው እንደሚችል አያውቁትም። እየወሰዳቸው እያላጋቸው ያለ አውሎ ነፋስ ስለነበረ፣ ማዕበል ስለነበረ የሚሄዱበትን አቅጣጫ እንኳን አያውቁም ነበር። በዚህ ወቅት ነበረ እግዚአብሔር ለጳውሎስ የተናገረው። ዕውቀት ያላቸው ሁሉ ዕውቀታቸው ሙጥጥ ብሎ በወደቀበት ጊዜ፣ ለመዳን እንዲችሉ ለመትረፍ እንዲችሉ ያላቸውን ጥረት ያደረጉበት ጊዜ፣ ምናልባትም እዛ ውስጥ ያሉት ሁሉ የሚያመልኩትን አምላክ ስሙን ጠርተው አድነኝ ብለው እየጮሁ እየጸለዩ ያ ሁሉ ባልተሰማበትና ምላሽ ባላገኘበት ወቅት እግዚአብሔር ለጳውሎስ ድምጽ አመጣለት። እንደዚህ ይላል የሐዋርያት ሥራ ምዕራፍ 27 ቁጥር 4 ላይ አነባዋለሁ። እናንተ ሰዎች ሆይ የነገርኳችሁን ሰምታችሁ ቢሆን ኖሮ ከቀርጤስ ባልተነሳችሁና ይህ ጉዳትና ጥፋት ባልደረሰባችሁ ነበረ። ነግሬያችኋለሁ። ገና ሳንነሳ ነግሬያችኋለሁ። ንብረት ባህር ውስጥ አንጥልም ነበረ። እንዲህ አይነት ጭንቀት ውስጥ አንገባም ነበረ። የመርከቡን አካል እየቆራረጥን አንጥለውም ነበረ። ነግሬያችሁ ነበር። መጀመሪያ ነግሬያችሁ ነበር። አሁንም ቢሆን አይዟችሁ፣ መርከቧ እንጂ ከናንተ አንዲት ነፍስ እንኳን አትጠፋም።
በትላንትና ዕለት ሌሊት የእርሱ የሆንኩትን የማመልከው እግዚአብሔር የላከው መልአክ ባጠገቤ ቆሞ መልእክት ሰጠኝ። እንደዚህ በዚህ ክሪቲካል ነገር ላይ መስማት ይቻላል? በጣም ከባድ ይመስለኛል እኮ። እግዚአብሔር ተናገረኝ። የማቀው የእግዚአብሔር ድምጽ በመልአኩ በኩል ወደኔ መጣ። ሌሊት ሰው በሚጮህበት ጊዜ እሱ ይጸልይ እንደሆነ አላውቅም። የጌታን ፊት የሚፈልግ እንደሆነ አላውቅም። ወይም ደግሞ እያጽናና ያበረታታቸው ባለበት ጊዜ ይሁን አላውቅም። ሌሊት የእግዚአብሔር መልአክ መጣ ወደኔ። እንዲህ አለኝ፣ ጳውሎስ ሆይ አትፍራ አለኝ። የሚያስፈራ የሚያስደነግጥ የሚረብሽ የሚያውክ ነው፣ አትፍራ አለኝ። ያኔ በቆሮንቶስ እንዳለኝ አትፍራ አለኝ። በኢየሩሳሌም በነበርኩበት ጊዜ አትፍራ እንዳለኝ አሁንም አለኝ፣ አትፍራ አለኝ። የሚያስፈራ የሚያስደነግጥ የሚረብሽም ቢሆን ምንም አትሆንም፣ አትፍራ አለኝ። ፈጦ የመጣ ማዕበልም ቢሆን ሞገደኛ ማዕበልም ቢሆን አጥፊ ማዕበልም ቢሆን አትፍራ አለኝ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዛሬ ለተጨነቃችሁ፣ ለተረበሻችሁ፣ ለታወካችሁ፣ ወዮልኝ ለምትሉ ይሄ ድምጽ ለእናንተም ነው። አትፍሩ። ያስፈራል። የደረሰባችሁ የመጣባችሁ የከበባችሁ ነገር ያስፈራል። አትፍሩ። ይረብሻል፣ ያውካል። አትፍሩ። ፈጦ መጥቷል። ትንንቅ ላይ ናችሁ። አትፍሩ። እንደሱ አለኝ፣ አትፍራ አለኝ። ከዛስ በቄሳር ፊት መቆም ይገባሃል። ያንተ አገልግሎት አላበቃም። ገና ትፈለጋለህ፣ ገና ለሥራ ትፈለጋለህ። የሚገርም ነገር እኮ ነው። ቄሳር ፊት ትቀርባለህ ገና። ስራ አለኝ ባንተ፣ አገልግሎት አለኝ ባንተ፣ ምስክርነት አለኝ ባንተ ነው የሚለው። ትፈለጋለህ። ክፉ ሊወስድህ ይፈልጋል፣ ሊነጥቅህ ይፈልጋል፣ ባንተ ላይ ያለኝን ዓላማ ሊያሳጣ ይፈልጋል። እኔ ግን ካንተ ጋር ነኝ፣ ፈልጋለሁ። የጌታ ዓላማ ባንተ ውስጥ እንዳይከናወን ክፉ ተነስቶብሃል። ሰውን አስነስቶ ማዕበል አስነስቶ ግን አይነካህም። ገና በቄሳር ፊት ትቆምልኛለህ። ይሄን ሁሉ አልፎ፣ አዎ ይሄን ሁሉ አልፈ ሞገዱም ጸጥ ብሎ ትገባለህ ሮም። እግዚአብሔር እንድትሆን ያልህ ቦታ ትደርሳለህ። እንዲህ አለኝ። ካንተ ጋር የሚጓዙትም ሰዎች ሕይወት እግዚአብሔር አትርፎልሃል። ስንቱን? 276ቱን። አንድ ሰው አይጠፋም። እንዲህ ተደርጎ እግዚአብሔር ነው ያለው። አንዳቸውም አይጠፉም። ይሄ በዚህ ሁሉ ቀውጢ ውስጥ አዎ በኋላ ላይ ስመጣ ታዩታላችሁ። ሊጠፉ ይፈልጉ ሁሉ ነበር። አንድም ሰው አንድ ነፍስ አይጠፋም። ሰጥቷል። እነዚህ ሁሉ እግዚአብሔር። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እርሱ እንደነገረኝ እንዲሁ እንደሚሆን በእግዚአብሔር አምናለሁ። ይሁን እንጂ ይሄን ደሞ ቀጥሉት። ይሁን እንጂ ወደ አንዲት ደሴት በነፋሱ ተወስደን እዛ መጣላችን አይቀርም። ቢቀርም ነገር እኮ ነው። እንደርሳለን ነው የሚላቸው። በቃ እንዴት እንደምንደርስ አናውቅም። እኔም አላውቅም፣ አልተገለጠልኝም። ግን እርግጠኛ ሆኜ የምነግራችሁ እንደርሳለን። ወደ አንድ ደሴት እንደርሳለን። እግዚአብሔር ያደርሰናል። ይህ ተስፋ ወንድማችን ሐዋርያ ጳውሎስ ያገኘው ንፋሱ ስለቀዘቀዘ አይደለም። ኃይለኛ ንፋስ ነው ያለው፣ ይበረታ ንፋስ ነው ያለው። ኃይለኛ ማዕበል ነው ያለው፣ ኃይለኛ ሞገድ ነው ያለው። የቀዘቀዘ ሞገድ አልነበረም። እግዚአብሔር ነው የተናገረኝ ነው የሚለው። የመርከብ መንዳት ልምድ ኖሮት አይደለም፣ ዕውቀት ኖሮት አይደለም።
በዛ ተስፋ ላይ ቆሞ አይደለም በካፒቴኖቹም ዕውቀት ላይ ቆሞ አይደለም የሰራዊት አምላክ ቅዱስ እግዚአብሔር ተናግሮኛል ነው የሚላቸው ኮምፓስ ይዞ አይደለም እንደሱ ስለሚያደርጉ ማለት ነው ካፒቴኖች በመርከብም ይሁን በእንትን ላይ እንደሱ የሚያደርጉ ነው የሚመስልን ኮምፓስ ይዘው ነው የሚሄዱት ኮምፓስ ይዞ አይደለም አንድ ደሴት እንወርቃለን ይዞ አይደለም የሰራዊት አምላክ ቅዱስ እግዚአብሔር ስለተናገረው በሱ ላይ ተማምኖ ነው እንደ ተናገረኝ እንዲሁ እንደሚሆን ማናምነዋለሁ እግዚአብሔርን አምነዋለሁ እግዚአብሔር ይታደጋል የእርሱ የሆንኩት አምላኬ የማመልከው ጌታዬ ብሎኛልና አትፍራ ብሎኛል ተስፋ ሰጥቶኛል ሮም ገባለሁ በቄሳር ፊትም መሰክራለሁ እግዚአብሔር እንደተናገረኝ ለምን እግዚአብሔር ተናግሮኛልና ማዕበሉ እየቀጠለ የሚመጣ እግዚአብሔር ተናግሮኛል ዳር ደርሳለሁ ንፋሱ እየጠነከረ ቢመጣ እግዚአብሔር ተናግሮኛል እደርሳለሁ የዕቃው ጭነት አራክፈን ብንጥልም አንድ ግን ተስፋ አለኝ እደርሳለሁ የሁሉ ተስፋ የደከመ ቢሆን የተማጠጠ ቢሆን የወደቀ ቢሆን እግዚአብሔርን አምነዋለሁ እደርሳለሁ ያለ መሪ ምንነዳ ቢሆንም ያለ ኮምፓስ ምንሄድም ቢሆን የሚመራን የሰራዊት አምላክ ቅዱስ እግዚአብሔር አለ ያደርሰኛል እሱ ተናግሮኛልና ለምን እንደ እግዚአብሔር እንዲህ ብሎኛል በቄሳር ፊት ልትቆም ይገባል ስለዚህ እንደተናገረው ታሳውሳላችሁ በፍጹም አላሰቡትም ነበር አሁን የደረሱበት ቦታ በዚህ መንገድ ሁሉም በደህና ወደ ምድር ደረሱ 276ቶቹ ጭምር ማለት ነው ከመርከቢቱ በስተቀር የጠፋ ነፍስ አልነበረም ከመርከቢቱ ዕቃዎች ውስጥ ከነበሩት ዕቃዎች በስተቀር የጠፋ አልነበረም በደህና ደረስን እግዚአብሔር እንደተናገረው በሰላም ደረስን ለምን እግዚአብሔር በጳውሎስ ላይ ስራ ነበረው ለምን እግዚአብሔር ለወንድማችን ጳውሎስ ራእይ ሰጥቶት ነበር ለምን እግዚአብሔር በጳውሎስ ላይ የጀመረው ስራ አላለቀም ነበር የሱ አገልግሎት ሮምም ይቀጥል ስለነበረ እግዚአብሔር መታደግን አመጣለት በቄሳር ፊት ልትቆም ይገባል ታሳውሳላችሁ ባለፈው ከ2 ዓመት ተኩል ነበር ይሄ ተስፋ የተገባለት ወይም ይሄ ድምጽ የመጣለት እንደዚህ የሚል ነበር ታሳውሳላችሁ የሐዋርያት ሥራ 20 ቁጥር 22 ላይ እንደዚህ ያለው አሁንም እዚያ መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ ግድ ይለኛል ካለ በኋላ ምዕራፍ 23 ቁጥር 11 ላይ እንደዚህ ይላል በሚቀጥለው ሌሊት ጌታ በጠገቤ ቆሞ ጳውሎስ ሆይ አይዞ በኢየሩሳሌም እንደመሰከርክልኝ በሮም ደግሞ ልትመሰክርልኝ ይገባል አለው ይላል እግዚአብሔር ተስፋ ሰጥቶት ነበር ስለዚህ የማበረታቻ ቃል ብቻ ሳይሆን የመታደግ ጉልበቱን ሶስት ደቀ መዛሙርቶችን ላገልግሎት ሶስት ሻገራቸው ወደ ማዶ እንሻገራቸው ለምን በተሻገሩ ጊዜ አገልግሎት ነበረው ስራ ነበረው አገልግሎት ነበራቸው ስራ ነበራቸው ስለዚህ መርከቢቱን ይዘው ወይም ጀልባዊቱን ይዘው ወጡ ማርቆስ ወንጌል ምዕራፍ 4 ቁጥር 35 ላይ አነባለሁ ያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው ጌታችን ኢየሱስ ክርስቶስ በዚህ ጊዜ ኃይለኛ አውሎ ነፋስ ተነሳ ማዕበሉም ውሃ እስኪሞላት ድረስ ጀልባውን ያናውጣት ነበር እርሱም ተነስቶ ንፋሱን ገሰጸ ባህሩንም ጸጥ ረጭ በል አለው ንፋሱም ጸጥ ረጭ አለ ፍጹም ጸጥታ ሆነ ተረበሹ ታወኩ የሚጠፉ የሚሞቱ መሰላቸው ስለዚህ ጌታችን ኢየሱስ ክርስቶስ ቀሰቀሱትና ጌታ ንፋሱን
ማዕበሉን ጸጥ በላለው። የሚገርም ነገር ጸጥ በል አንተ ንፋስ ጸጥ በል ጸጥ አለ። እንደውም እንደዚህ ነው የሚለው አዲስ ሙሉ ገገት ፍጹም ጸጥታ ሆነ ንፋሱም ጸጥ ረጭ አለ። ረጭ እንዴት የሚባለው አለ በቃ ማለት እኮ ነው። በቃ ረጭ አለ ንፋሱ ያውክ የነበረው ይረብሽ የነበረው ማዕበል ያስነሳ የነበረው ያናውጥ የነበረው ማዕበል ንፋስ ጸጥ አለ። ፍጹም ጸጥታ ሆነ። ለሐዋርያቶች የገጠማቸውን የማዕበል ነገር ጌታችን ኢየሱስ ክርስቶስ በመገሰጽ ጸጥ አሰኘው። ጳውሎስ የገጠመው ማዕበል በዛ እንዲያልፉ በዛ እንዲሻገሩ እግዚአብሔር ጉልበት ሰጣቸው። እንሻገራለን። እግዚአብሔር ስላለ እንሻገራለን። ባለፉት 4 ጊዜያቶች አይታችሁ እንደሆነ በአብዛኛው ትድግና የነበረው ከአይሁድ መሪዎች ነበር ታስታውሳላችሁ። ከ40 ጎረምሶች ነበር ታስታውሳላችሁ። ከ2 አገረገዮች ነበር ታስታውሳላችሁ። ከንጉሱ ነበረ እግዚአብሔር ከሰው ነበረ ትድግና የነበረው። የዛሬው ግን ትድግና ለየት ይላል። ከተፈጥሮ ነው ትድግናው። ከማዕበሉ ነው ትድግናው። ከውሃ ነው ትድግናው። እግዚአብሔር ያደረገለት እግዚአብሔር ይታደጋል። ስለዚህ በጌታ የተወደዳችሁ ወንድሞቼና እህቶቼ በተለያየ አቅጣጫ ልባችሁ ተክዞ ይኖር ይሆን? አዝኖ ይሆን? እግዚአብሔር የተናገራችሁ ነገር ይሆናል። የእግዚአብሔር ትድግና ይመጣል። ንፋስም የሚታዘዙለት ማዕበልም የሚታዘዙለት ጌታ ነው የምናመልከው። እሱ ላይ ልንደገፍ ይገባናል። ሌላ ፈተና ሌላው ትድግና እንመልከት እስቲ። የሐዋርያት ሥራ ምዕራፍ 28 ከቁጥር 1 እስከ 13 ያለውን ተመልከቱት። ከጊዜ አቅጣጫ እናነበውም እናንተ ተመልከቱት። ተጨማሪ ትድግና ነው የምታገኙት። ታስታውሳላችሁ ገቡ ነው የሚለው። ከዛ በደህና ከደረሱ በኋላ የደረሱበት ቦታ አያውቁትም። መላጥያ የሚባል ቦታ ነው የደረሱት። ደሴት ነች እቺ የተረሳች ደሴት። በተለይ ደግሞ በግሪኮች እንዲህ የምትባል ደሴት ነች። ባርባሮች የሚኖሩባት ደሴት ተብሎ ይጠራሉ። ምን ማለት ነው? ግሪካዊ ያልሆኑ ያልተማሩ ያልሰለጠኑ ባላገሮች ያሉበት ማለት ነው። ዕውቀት የሌላቸው መሰልጠን የሌላቸው ሰዎች የሚኖሩበት ከተማ ደረሱ። እግዚአብሔር ለምን እዛ እንዳደረሳቸው በኋላ እንመለከታለን። በቃ ወደዛ ደረሱ። እቺ ከተማ አሁን ማልታ ተብላ የምትጠራዋ ማለት ነው። በሜዲትራኒያን ባህር ላይ የምትገኝ ደሴት ነች። አንዳንድ ሰዎች እንደዚህ ብለው ይናገሯታል። ሴንት ፓውል ባይ ተብላ ትጠራለች። እቺ ቦታዎች ላይ አረማውያን ናቸው በዚህ አካባቢ የሚኖሩት። ሌሎችም ሰዎች እንዳሉ እንደሚኖሩባት እቺ ከተማ ይነገራል በታሪክ ውስጥ። እዛ ደረሱ። ተቀበሏቸው። ደስ ብሏቸው ተቀበሏቸው ነው የሚለው። መልጥያ ተብላ እንደምትጠራ ተረዳን። የስቱ ነዋሪዎችም የሚያስገርም ደግነት አሳዩን ነው የሚሉት። በቃ ተቀበሉን። የተለየ ወገኖች ናቸው። የተለየ ህዝብ ነው ያለው። እነዚህን ሰዎች አያውቋቸውም፣ ግን በደስታ ተቀበሉን፣ አስተናገዱን ብሎ ነው የሚናገረው። ቅዝቃዜም ስለነበረ እሳት አሞቁልን። ከብርድ ለማምለጥ እሳት አሞቁልን። ከሙቀቱ የተነሳ በጭራሮ መካከል በእንጨቱ መካከል እፉኝት ነበረች እና እፉኝቷ ሙቀቱ ሲነካ ተነሳችና ማንን ነደፈችው ነው የሚለው? ጳውሎስን ነደፈችው። አሁን ባለንበት ዘመን ኃይለኛ የሚነድፉ ወደ 200 የሚሆኑ እባቦች አሉ ተብሎ ነው የሚጠራው። ከነዚህ 200 እባቦች መካከል አንዷ እቺ እፉኝት የምትባል ነች። መርዛማ እፉኝት ነች። አሁን ወንድማችንን ጳውሎስን የነደፈችው ሲነድፍ ታቃጥላለች። ከዛ በኋላ መቅላት ይጀምራል። ከዛ ሰውነት ማበጥ ነው የተነደፈበት ማበጥ ይጀምራል። ማሳከክ ይጀምራል። ከትንሽ ጊዜ በኋላ ይገላል። መርዛም ስለሆነ የሷ ኔቸር እንደሱ ነው። እዛ ያሉትም ሰዎች ይሄን ያውቃሉ። አሁን እንደተነተርኩት ሳይንሱ እንደሚተነተነው አይተነትኑትም እንጂ ሳይንሱ በጣም ብዙ ነው የሚናገረው ስለሱ። አይተነትኑትም እንጂ ያውቃሉ። የተነደፈ ሰው ሰውነቱ ያብጣል፣ ያቃጥለዋል፣ ከዛ ይሞታል ነው የሚሉት። ኤክስፔክት ያደርጋሉ።
እንደሚሞት ነደፈችው። ጠላት እኮ አይተኛም ወገኖች። ካህናትን ብቻ አይደለም ያስነሳባችሁ፣ ተቃዋሚዎችን ብቻ አይደለም ያስነሳባችሁ፣ ጋጠወጦችን ብቻ አይደለም ያስነሳባችሁ፣ አገረ ገዢዎችን ብቻ አይደለም ያስነሳባችሁ። ማዕበልም ያስነሳል። ደግሞ ምን ያስነሳል? ነዳፊ እፉኝትም ያስነሳል። ነደፈችው። ስንት ሰው እያለ 276 ሰው እያለ ነጥራ ነደፈችው። እና ሰውም እንዳልታውቃለች ከዚህ ሁሉ ጨለማ ወጥቶ ኃጢአቱ ስለበዛለት እግዚአብሔር አሁን ተነስቶ ምን አደረገው ነው የሚሉት? አሳልፎ ሰጠው አሉት እና ደመደሙለት። በጌታ የተወደዳችሁ ወንድሞቼ ሆሳዕና ሆሳዕና ያሉን ሰዎች አንድ ሳምንት ሳይሞላው ደግሞ ሊሉ ይችላሉ፣ ስቀለው ስቀለው ይላሉ። ታስታውሳለች? ወዲያው እኮ ነው ከትንሽ ደቂቃ በኋላ ወይም ከትንሽ ሰዓታት በኋላ ይሄስ ምንድነው አሉ? መልአክ ነው አሉ። እንዴት አልሞተም? እግዚአብሔር ከፉኝቱ ንድፈት አዳነው፣ ከመርዛሙ እባብ አዳነው። ትድግና መጣለት። ለምን? ገና በሮም ስራ አለው። ሮም ስራ አለው። በቄሳር ፊት መቆም አለበት። በሮም መካከል መቆም አለበት፣ ማገልገል አለበት። ስለዚህ የእግዚአብሔር ትድግና በእሱ ላይ መጣ። በጣም የሚገርመኝ ነገር ለኛ አጋጣሚ የሆነው ለእግዚአብሔር ግን አጋጣሚ ያልሆነ ስራ ሲሰጣው ነው የምታልኩት። ታስታውሳላችሁ? እነዚህ አንዳንድ መጽሐፍቶች ሲመለከት ሮም ለመግባት የግድ በዚህ መንገድ መሄድ አልነበረባቸው። በጣም አቋራጭ መንገድ ነበር። እንደዚህ ይላሉ። በመቄዶንያ ጠረፍ በኩል አድርገው በየብስ መንገድ ሄደው በአግኒሺያ በኩል ተጉዘው ወደ ሮም መግባት ይቻላል ተብሎ ይጣል። በጣም አጭር መንገድ ነው። ይሄን ሁሉ ጊዜ ሊወስድባቸው አይችልም ተብሎ ነው የሚነገረው። ነገር ግን ለምን እግዚአብሔር ወደዚህ ምስር አመጣው ብየሳስብ እነዚህ የመለጥያ ሰዎች ወንጌል መስማት ነበረባቸው፣ መዳን ነበረባቸው። የወንጌል ቃል ወደ እነሱ መድረስ ነበረባቸው። ታስታውሳላችሁ? ወንድማችን ሐዋርያ ጳውሎስ ባስተናገዱ ሰዎች መካከል ወደ ቤታቸው ሄዶ የታመመ ሰው አንድ አባት አገኘ፣ ጸለየላቸው ብሎ ነው የሚናገረው። ከምን? ከተቅማጥም ከንዳድም ዳኑ። ይሄን ያዩት የከተማ ሰዎች የዛ አካባቢ ሰዎች ሁሉ ወደሱ መጡ ነው የሚሉት። ወደ እነሱ መጥቶ ተፈወሱ። እግዚአብሔር እንደዚህ ይላል። እሱም ባነበውጡ ይመስለኛል ቁጥር 9 ላይ ምዕራፍ 28 ላይ ይህም በሆነ ጊዜ በደስቱ የነበሩ ሌሎች ሕመምተኞችም እየመጡ ተፈወሱ ነው የሚለው። የፈውስ አገልግሎት ለመስጠት አይደለም የሚሄደው። በዛ አካባቢ ታገለግላለህ አልተባለም። በአእምሮ ያለው ሮም መግባት ነው። በአእምሮ ያለው በቄሳር ፊት መቆም ነው። በአእምሮና በልቡ ያለው በዛ አካባቢ ለሚገኙ ህዝቦች ወንጌል ማድረስ ነው። እግዚአብሔር ይመስገን። እግረ መንገድ የሆነ ነገር ግን የእግዚአብሔር ሥራ የሚሰራበት እግዚአብሔር ለወንድማችን ሐዋርያ ጳውሎስ መልእክት ሰጠው። እንደዚህ ለከዛው እኛም በብዙ መንገድ አከበሩን፣ በመርከብ ለመሄድ በተዘጋጀን ጊዜ የሚያስፈልገን ሁሉ ጫኑልን። አከበሩን። እኔ የሐዋርያ ሥራ መጽሐፍ እያጠናሁ ነው ያለሁት። ዛሬ ምዕራፍ 5 ላይ ደርሻለሁ እና እየገረመኝ ነው ያለሁት። ሐዋርያቶች እግዚአብሔር እንዴት አድርጎ እንዳከበራቸው አይቻለሁ። ዛሬ ከብዙዎቻችን ክብር የጠፋበት ግን ነው ታውቃላችሁ። ንስሐ የገባሁበት እግዚአብሔርን የሙጥኝ ያልኩበት ጊዜ ነበር። አከበሯቸው። የእግዚአብሔር እጅ ከነሱ ጋር ስለነበረ፣ የእግዚአብሔር ማዳን ከነሱ ጋር ስለነበረ፣ የእግዚአብሔር ሞገስ ከነሱ ጋር ነበር። ስለዚህ አከበሯቸው። የሚያስፈልጓቸው ነገር ሁሉ ጫኑላቸው። ለምን? የሰራዊት አምላክ ቅዱስ እግዚአብሔር ከነሱ ጋር ነበር። ታደጋቸው። ይሄን መታደግ ሳስብ ታስታውሳላችሁ ሌላ ከመጽሐፍ ቅዱስ አንድ ክፍል ማየት ጥሩ ይመስለኛል። በዚህ በዳንኤል መጽሐፍ ላይ ታስታውሳላችሁ ምዕራፍ 6 ቁጥር 22 እና 27 መመልከት ይችላልላችሁ።
አንድ ትልቅ አዋጅ ታወጀ። ማንም እንዳይጸልይ የሚል አዋጅ ታወጀ። ስለዚህ ወንድማችን ዳንኤል መረዳት ነበረው። በእግዚአብሔር ፊት መጸለይ መረዳት ነበረው። ይሄንን ራእይ እምቢ ማለት አልቻለም። አዋጅ ነው የታወጀው። ሞት ነው የሚያስከትለው። ነገር ግን እምቢ አለ። ስለዚህ ተፈረደበት። ታስታውሳላችሁ። ንጉሱ እንኳን ሊያድነው አልቻለም። እንደዚህ ይላል ምዕራፍ 6 ቁጥር 22 ላይ አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እርሱም አልጎዱኝም። እርሱ ይታደገኛል ያድነኛልም፣ ዳንኤልን ከአንበሶች አፍ አድኖታልና ይላል መጽሐፍ ቅዱስ። አዳነኝ። የተራበ አንበሳ፣ በጉድጓድ ውስጥ የተጣለ አንበሳ፣ በጠባብ ክፍል ውስጥ አንበሳ፣ የተራበ አንበሳና ሰው ተገኝቶ ሊያመልጥ በማይችልበት ቦታዎች ላይ ዳንኤል ተወረወረ። እግዚአብሔር የአንበሳውን አፍ ዘጋ አለ። እግዚአብሔር ይታደጋል። ነፋስ ብቻ አይደለም፣ እንስሳቶችም የሚታዘዙለት ጌታ ነው። የጌታ ሰው ነበር ከዚህ በፊት፣ ነፋስ ነበር ከዚህ በፊት። አሁን ደግሞ ከአውሬዎች የሚያድን የሰራዊት አምላክ ቅዱስ እግዚአብሔር ወንድማችንን ጳውሎስን ታደገው። ለምን? ተስፋ አለው። ለምን? አገልግሎት አለው። ለምን? አላለቀም የሱ ነገር። እግዚአብሔር ታደገኛል። ከሚነድፍ እፉኝት እግዚአብሔር መርዙን አስጣለው። ከሚባላ ተራበ አንበሳ እግዚአብሔር አፉን ዘግቶ መድኃኒት አደረገለት። በጌታ የተወደዳችሁ ወንድሞችና እህቶቼ እግዚአብሔር ያድናል፣ ይታደጋል። ስለዚህ የሚታደግ አምላክ ነው። ጳውሎስ ወደ ኢየሩሳሌም የሄደው በእግዚአብሔር ፍቃድ ነበር፣ ለአገልግሎት ነበር የሄደው። እስረኛም ቢሆን እንኳን በሚሄድበት ስፍራ ላይ ሁሉ አገልግሎት ይሰጥ ነበር። በመርከብ ጊዜ በሚሄድበት ጊዜ መከራ ደረሰበት፣ እግዚአብሔር ታደገው። በመልጥያ ሕዝብ መካከል እግዚአብሔር ሞገስን ሰጠው፣ ወንጌልን ሰበከ። እግዚአብሔር ታዳጊ ስለነበረ በጳውሎስ ላይ የተጀመረው ስራ ስላላለቀ እግዚአብሔር የመታደግ የማዳን እጅ በሱ ላይ ተገለጠ። በጌታ የተወደዳችሁ ወንድሞችና እህቶቼ እግዚአብሔር ምን አላችሁ? ምን ተስፋ አላችሁ? ምን መልእክት አላችሁ? እግዚአብሔር ለእናንተ ያሰበላችሁ ነገር ምንድነው? እሱ ጳውሎስ በቄሳር ፊት ማገልገል ነበር። እናንተስ? በዚህ ተስፋ መሰረት ስትሄዱ ምን ገጠማችሁ? እፉኝት ነው የገጠማችሁ? የተራበ አንበሳ ነው የገጠማችሁ? ማዕበል ነው የገጠማችሁ? ክስ ነው የገጠማችሁ? ምን አይነት ተግዳሮት፣ ምን አይነት ችግር፣ ምን አይነት መከራ ገጠማችሁ? እግዚአብሔር በርግጥ ተናግሯችሁ ከሆነ እግዚአብሔር ይታደጋችኋል። እግዚአብሔር ከተስፋው ጋር ነው ያለው፣ ከድምጹ ጋር ነው ያለው። በርግጥ እግዚአብሔር ተናግሯችሁ ከሆነ የእናንተ ስራ አላለቀም፣ የሚቀጥል ስራ አላችሁ። በዚህ በመታልፉበት ጊዜ እስከምትደርሱ ድረስ ለእናንተ አጋጣሚ የሆነ ምክንያት የማትሰጡበት ነገር ግን እግዚአብሔር ከእናንተ ጋር በአገልግሎታችሁ እያለፈ ነው ያለው። እግዚአብሔር ስራ አለው። ወደ ማጠቃለያው መጣ ጥሩ ይመስለኛል። ማጠቃለያ በእንዲህ መልክ አስቀምጠዋለሁ። እግዚአብሔር ይታደጋል። ለምንድነው? በሁሉ ላይ ስልጣን ያለው ጌታ ነው። ቀደም አልሰማችሁትም? በግጥሙ መዝሙሩ እኮ ማን ነው? ኢሳይያስ ምዕራፍ 40 እኮ ነው ቀደም ያነበቡልን። ታሳውታላችሁ። ከማን ጋራ ታነጻጽሩታላችሁ? ከማን ጋራ ታወዳድሩታላችሁ? ከማዕበሉ ጋራ፣ ከተራ አንበሳ ጋራ፣ ከእፉኝት ጋራ፣ ከንጉሥ አግሪጳ ጋራ፣ ከሁለቱ አገረ ገዦች ጋራ፣ ከካህናት አለቆች ጋር ከማን ጋራ ታነጻጽሩታላችሁ? ከማን ጋራ ታወዳድሩታላችሁ? የሰራዊት አምላክ ቅዱስ እግዚአብሔር
እርሱ እኮ ውሆቹን በፍኙ የሰፈረ ጌታ ነው። ከማጋር ታወዳድሩታላችሁ? እሱ እኮ ሰማያትን በስንዝሩ የለካ ነው። ከማጋር ታወዳድሩታላችሁ? እርሱ እኮ የምድርን አፈር በመስፈሪያ ሰብስቦ የያዘ ነው። እነዚህ አፈሮች በሙሉ የያዘ ነው። ከማጋር ታወዳድሩታላችሁ? ከፉኝት፣ ከተራበ አንበሳ፣ ከማዕበል፣ ከነገስታት ከማጋር ታወዳድሩታላችሁ? እሱ እኮ ተራሮቹን ኮረብቶችን የመዘነ ነው። ትላልቅ ኮረብቶቹን፣ በዓለም ላይ የሚደነቁ ኮረብቶችን፣ በአገራችን የሚደነቁ ኮረብቶቹና ተራሮችን የመዘነ ጌታ ነው። ከማጋር ታወዳድሩታላችሁ? የምታመልኩት አምላክ እኮ እሱ ነው። ከማጋር ታወዳድሩታላችሁ? እሱ እኮ በዙፋኑ የተቀመጠ ነው። የማይነቃነቅ ጌታ ነው። ከማጋር ታወዳድሩታላችሁ? ሊነቀንቀው የሚችል አካል የሌለ ጌታ ነው። ከማን ጋር ታወዳድሩታላችሁ? እርሱ አለቆች በፊቱ እንደ ኢምንት ናቸው፣ እንደ ምናምን ናቸው። ኢምንት እንዴት እንደማስቀምጥ አላውቅም። ቁጥር የሌለው ማለት ነው፣ ሚዛን የሌለው ማለት ነው። በቃ እንደዚህ የሚያስፈሩ የሚያስደነግጡ አገር የሚረብሹ ብዙ የታጠቁ መሳሪያ ያላቸው ኃይለኞች፣ ሰው ሁሉ የሚሰግድላቸውና የሚፈራቸው፣ በአንድ ቃላቸው የሚርበተበቱላቸው፣ አዎ በእግዚአብሔር ፊት ምኖች ናቸው? ኢምንት ናቸው። እግዚአብሔር ይታደጋል። እንዲህ አይነት አምላክ ነው የምናመልከው ወገኖች። እግዚአብሔር ይታደጋል። እሱ የዘላለም አምላክ የምድር ፈጣሪ ነው። እግዚአብሔር ይታደጋል። ስለዚህ ያስጨነቃችሁ ነገር ምንድነው? እሱ በዚህ ጉዟችሁ ውስጥ፣ በክርስትና ጉዟችሁ፣ በአገልግሎት ጉዟችሁ፣ በቤተሰብ ጉዟችሁ፣ በስራ ጉዟችሁ፣ በማህበረሰብ ግንኙነታችሁ ያስጨነቃችሁን የረባሻችሁ እሱ ምንድነው? እሱ እግዚአብሔር ይታደጋል። የምናመልከው አምላክ ቅድም እንደተጠቀስኩላችሁ ኢሳይያስ እንደተጠቀሰው አይነት ጌታ ነው ያለ። ከተገለጠላችሁ ራእይ ጋር እግዚአብሔር ይቆማል፣ ከናንተ ጋር ይሆናል። ከዚህ የተነሳ ራእዩን ለማስፈጸም እግዚአብሔር ይታደጋል። እግዚአብሔር የሰጣችሁ ራእይ ምንድነው? እግዚአብሔር ለልባችሁ ያላችሁ ነገር ምንድነው? በጌታ የተወደዳችሁ ወንድሞቼ እናቶቼ፣ ዝም ብዬ አይደለም የምናገረው። እግዚአብሔር ምን አላችሁ? የተጨበጠ መልእክት፣ የተጨበጠ ተስፋ፣ የተጨበጠ የሰማችሁት የልብ ማረፍ አላችሁ? እግዚአብሔር ይፈጽመዋል እሱ። ስለዚህ ተስፋችሁ ምንድነው? እሱ በጌታ የተወደዳችሁ ወንድሞቼ፣ ዋናውን ለመድረስ በየመንገዱ እግዚአብሔር በእናንተ ይጠቀማል። 276 ሰው እኮ ነው የሰጠው። በደሴቱ የነበሩ ሰዎችን ነው የሰጠው። ያልታሰበ እግዚአብሔር ግን የማዳን ክንዱን የገለጠባቸው ሰዎች ናቸው። እግዚአብሔር ይታደጋል። እግዚአብሔር ይታደገን። ጌታ ቢፈቅድ ብንኖር የሚቀጥለው ሳምንት የሐዋርያት ሥራ ምዕራፍ 28 ከቁጥር 11 እስከ 31 ያለውን አብረን እንመለከታለን። ጌታ ቢፈቅድ በዛን ቀን 3 ነገሮች ነው የምንመለከተው። አንዱ የሐዋርያት መጽሐፍ እንዴት ተዘጋ፣ እንዴት ተቋጨ የሚለውን እንመለከታለን። ሁለተኛው የወንድማችን ሐዋርያ ጳውሎስ አገልግሎት በሮም ምን ይመስል ነበር የሚለውን እናያለን። ሶስተኛ በተከታታይ በተማርነው የሐዋርያት መጽሐፍ ላይ ምን አገኘን፣ ምን ጠቀመን፣ ምን አይነት ተግባራዊ እንቅስቃሴ ማድረግ ይጠበቅብናል የሚለውን እንመለከታለን። እግዚአብሔር ይታደጋል።